እኛ ክርስቲያኖች ብዙ ጊዜ መድረካችን ላይ ጸሎታችን ላይ እምነትንና ፉከራን እንደበላልቃለን። ያንም ስለማታደርጉ ብሎ አይደለም ዛሬ ይቅር የሚላን፣ ነገ ስለማንሳሳት አይደለም ዛሬ ይቅር የሚላን። ስለዚህ ሞገስስ ምንድነው? ለምንድነው ቸርነትንና ሞገስን ወይም በአዲስ ኪዳን ቋንቋ ቸርነትንና ጸጋን የምንለምነው? ለምንድነው? አንዳንድ ጊዜ ዲያብሎስ የተቃወማቸው የሚመስላቸው ሰዎች አሉ። መንገዳቸውን ዲያብሎስ ይዘጋባቸው መስሏቸው በኢየሱስ ስም ልቀቅ፣ ውጣ ምናምን የሚሉ አሉ አይደል? ለምሳሌ የበለዓምን መንገዱን የዘጋችበት አህያዋ ነበረችም። ሞገስ እፈልጋለሁ እግዚአብሔር ሆይ ስንል የምን አይነት ሞገስ? ለምን የሚሆን ሞገስ? ሁላችሁንም በድጋሚ ሰላም እላችኋለሁ። ርዕሳችን ምህረትንና ሞገስን መለመን ነው። ምህረትንና ሞገስን መለመን፣ ይሄ በክርስትና ሕይወታችን ውስጥ በጣም ቁልፍ የሆነ ጸሎት ነው። በመጽሐፍ ቅዱስ በጣም በብዛት በብሉይ ኪዳንም በአዲስ ኪዳንም ተደጋግሞ የምናየው ዋና ጭብጥ ነው እና ለጸሎታችን ትልቅ ኃይል የሚሰጥ ሐሳብም ነው። ትንሽ መግቢያ ለመናገር እሞክራለሁ። ዕብራውያን ምዕራፍ 4 ቁጥር 16 ላይ እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ምህረትና ሞገስ ምንድናቸው የሚለውን ለማየት እንሞክራለን። ለምን? በእምነት እና በማስተዋል መጸለይ እንድንችል ማለት ነው። ምህረትና ሞገስ ከተፈጥሮ በላይ የሆነው መንፈሳዊ ዓለም የሚከፈትባቸው ሁለት ታላላቅ ቁልፎች ናቸው። ስለዚህ ዛሬ እነዚህን ሁለት ታላላቅ ቁልፎች ይዘን ነው የምንጸልየው ማለት ነው። በስጋዊ ዓለም ለደሞዝ እንሰራለን። የምናገኘው የደከምንበትን ነው፣ የለፋንበትን ነው። ሌባም ቢሆን ያው ለመስረቅ የዘረፈውን የደከመበትን ያገኛል። ነገር ግን በመንፈሳዊ ዓለም ከችግራችን ለመውጣት ወይም የምንፈልገውን ለማግኘት በራሳችን እንደ ተፈጥሯዊ ዓለም በራሳችን አቅም እና ጉልበት አንችልም። የእግዚአብሔርን በረከት በገንዘብ መግዛት አንችልም፣ በችሎታችን ማግኘት አንችልም። ግን የእግዚአብሔርን በረከት እና የእግዚአብሔር የሆነውን ነገር ሁሉ የምናገኝባቸው ሁለቱ ቁልፎች ሞገስና ምህረት ናቸው። የእግዚአብሔርን ምህረት በተወሰነ ደረጃ እንድንረዳ መግቢያ ሰጣችኋለሁ። ምህረት የእግዚአብሔር ባህሪ መገለጫ ነው፣ ወይም የእግዚአብሔር ባህሪ ነው። አትሪቢዩትስ ከሚባሉት ውስጥ አንዱ የእግዚአብሔር ባህሪ ምህረት ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ቁጥር 4 ላይ እግዚአብሔር በምህረቱ ባለጸጋ ስለሆነ ይላል። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 14 ደግሞ ምህረቱ ታላቅ ነው ይላል። በእርግጥ መጽሐፍ ቅዱስ በጣም በሰፊ ብዙ ቦታ ታገኙታላችሁ፣ ግን ለዛሬ ሁሉን መጥቀስ አንችልም። ምህረት የእግዚአብሔር ባህሪ ነው ስንል ዘላለማዊ ነው ማለት ነው። ምክንያቱም የእግዚአብሔር ባህሪያቶች ዘላለማዊ ናቸው። የእግዚአብሔር ባህሪያቶች ልክ እንደ እግዚአብሔር ሁሉን ይችላል፣ ሁሉን ያውቃል እንደምንለው የእግዚአብሔርን ባህሪ ልክ እንደዚሁ ልክ የሌለው፣ በጊዜም ገደብ የሌለው፣ በስፋትና በጥልቀትም ወሰን የሌለው የእግዚአብሔር ተፈጥሯዊ ማንነት ነው። ይሄን ስንረዳ የእግዚአብሔር ምህረት ያልቃል ወይም ይለወጣል ወይም አዲስ ነው። አንዳንድ ጊዜ ሰዎች እግዚአብሔር በብሉይ ኪዳን በጣም ቁጠኛ የሆነ በአዲስ ኪዳን ደግሞ የምህረት አምላክ የሆነ ይመስላቸዋል። እግዚአብሔር ግን ሁልጊዜ መሐሪ ነው፣ ሁልጊዜ የምህረት አምላክ ነው። የሚለወጥ ባህሪ አይደለም የእግዚአብሔር ባህሪ። ምህረት ምንድን ነው? ምህረት የሚገልጸው እግዚአብሔር መከራን ለማቃለል እንዲሁም ታማኝነቱና ጽኑ ፍቅሩን ለማሳየት የሚወስዳቸውን እርምጃዎች ነው። ምህረት በጣም ጥልቅና ሰፊ ጽንሰ ሐሳብ ነው። በመጽሐፍ ቅዱስ ምህረት ከብዙ ከፍቅር፣ ከርህራሄ፣ ከቸርነት፣ ከበጎነት ጋር ተለዋዋጭ ሆኖ ታገኙታላችሁ።
እና ምህረት የሚለው ጽንሰ ሐሳብ እኛ ብዙ ጊዜ ተሎ በአእምሯችን ሲመጣ የሆነ ኃጢአትን ይቅር ከማለት ጋር ነው ተሎ የምናያይዘው። አዎ ምህረት በእርግጥ ደካማውን ኃጢአተኛውን ሰው የሚመለከት ነው። ምህረት በዋነኛነት ምንድነው ብላችሁ ብታስቡ ከጸጋ ጋር ተመሳሳይ ነገር ነው። ብዙ ጊዜ የሚለያይ አይደለም። ምህረት ምንድነው? አንድ ሰው ስለ ጥፋቱ የሚገባውን ቅጣት ሳያገኝ መቅረት ማለት ነው። በእግዚአብሔር ርህራሄ ምክንያት፣ በእግዚአብሔር መልካም ባህሪ ምክንያት፣ በእግዚአብሔር በጎነት ምክንያት ላደረግነው መጥፎ ድርጊት የሚገባንን ቅጣት አለማግኘት ማለት ነው። ማለትም አንድ ሰው ባደረገው ጥፋት እና በኖረበት የኃጢአት ህይወት፣ የበደል ህይወት፣ የክፋት ህይወት የሚገባው ቅጣት ይኖራል ወይም ክፋት ይኖራል። በህይወቱ ሊመጣ የሚገባው ኩነኔ፣ ሊመጣ የሚገባው ውድቀት፣ ሊመጣ የሚገባው ኪሳራ፣ ሊመጣ የሚገባው ሐዘን እና ጭንቀት በእግዚአብሔር ምህረት ያሰው ሲታሰብ የዛ ኃጢአት ውጤት ሳያገኘው ይቀራል ማለት ነው። ማለት የሚገባውን ቅጣት ሳያገኝ መቅረት ማለት ነው። ግልጽ ነው እያልኩ ያለሁት። ሰውየው መልካም ሆኖ ሳይሆን ጥሩ ሆኖ ሳይሆን መጥፎ ሆኖ እያለ ምን ማለት ነው? ሞት ሲገባን ህይወት፣ ቅጣት ሲገባን ሹመት እንደማለት ነው። እንደሱ አይነት መዝሙር ጽፌያለሁ። ቅጣት ሲገባን ሹመት፣ ይሄ እግዚአብሔር አሰራር ነው። ሞት ሲገባን ህይወት በዚህ ምድር የሚታሰብ አይደለም። የእግዚአብሔር ምህረት ምንድነው? ኃጢአታችን የሚያስከትልብንን ፍርድ፣ ቅጣት ወይም መዘዝ እግዚአብሔር ከኛ የሚያስቀርበት ጥልቅ ርህራሄ ነው። ኃጢአታችን የሚያስከትልብንን ፍርድ፣ ቅጣት ወይም መዘዝ እግዚአብሔር ከኛ የሚያስቀርበት ጥልቅ ርህራሄ ነው። ማለት በህይወታችን ለሚመጣው ሐዘን፣ ስብራት፣ ውድቀት፣ መከራ፣ ስቃይ ሁሉ እግዚአብሔር ሁል ጊዜ ጻድቅ ነው። እግዚአብሔር ሁል ጊዜ ትክክል ነው። የመከራና የስቃይ ምክንያት ምንድነው ብትሉ ሰዎች ማንወደው ቢሆንም ኃጢአት ነው ማለት ይሄን አባባል ባንወደውም አንዳንዴ ሰዎች ቢሟገቱትም እናንተና እንደዚህ የሆነው ብለው ወደ ግለሰብ ሊወስዱት ይፈልጋሉ። እናንተ እንደዚህ ስትናገሩ በኃጢአቱ ምክንያት ነው እንትና ማለት ነው ብለው ያስባሉ። ግን በአጠቃላይ የሰው ልጆች መከራና ስቃይ አንዱ በሽታ ሊሆን ይችላል፣ አንዱ የአእምሮ ጭንቀት ሊሆን ይችላል፣ አንዱ የኑሮ ጉስቁልና ሊሆን ይችላል። አንድ በአደባባይ የሚታይ ችግር ስላለ እዛ ሰው ላይ እጃችንን ቀስረን እርሱኮ በኃጢአቱ ነው ማለት አንችልም። ምክንያቱም ከችግር በጸዳ ዓለም ከችግርም የጸዳ ህይወት አይደለም ያለነው ከችግር በጸዳ ዓለም ውስጥ አይደለም። እኛም ራሳችን ከችግር የጸዳን አይደለንም። ምክንያቱም ምንድነው ብትሉ ከኃጢአት የጸዳን ስላልሆንን ነው። በሰማይ መከራ የሌለው ኃጢአት ስለሌለ ነው። በሰማይ ሞት የሌለው ኃጢአት ስለሌለ ነው። በሰማይ በሽታ የሌለው ኃጢአት ስለሌለ ነው። ስለዚህ የሰው ልጆች ሁሉ የስቃይና የመከራ የችግርና የፈተና ምክንያት ኃጢአት ነው። ምህረት ደግሞ ሰዎች በኃጢአታቸው ምክንያት ሊያገኙት የሚገባውን ቅጣት ሳያገኙ በእግዚአብሔር ጥልቅ ርህራሄ መታለፍ መቻል ማለት ነው። ለዚህ ነው በጸሎታችን ጊዜ ከእግዚአብሔር አንዳች ነገር ስንጠይቅ we are not deserved ያን የምንጠይቀው ነገር የተገባን ሰዎች አይደለንም። የሚገባን ቅጣት ነው። የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ያ አይነ ስውር ምን ማለቱ ነው? ይህ አይነ ስውርነት በህይወቴ ሊቀጥል የተገባ ነው እያለ ነው። ነገር ግን ያንተን ርህራሄ ነው የምፈልገው። አም ሲነር እያለ ነው። በሌላ አነጋገር እኔ ኃጢአተኛ ነኝ፣ የተቀበልኩት የሚገባኝን ነው፣ ያለሁት በሚገባኝ ቦታና ስፍራ ላይ ነው። ስለማይገባኝ አይደለም አድነኝ የምልህ ማለት ነው። ይሄ በጣም በደንብ ልንረዳው የሚገባ ነገር ነው። ቅድም እንዳልኳችሁ
ምህረት የሚለው ርኅራኄ፣ ቸርነት፣ ሞገስ እና የማይለወጥ ጽኑ ፍቅር ከሚሉት ቃላቶች ጋር መጽሐፍ ቅዱስን እያገላበጥን ስናጠና ተያይዞ ነው የምናገኛቸው። የእግዚአብሔር ምህረት እንዳልኩት ነው። ይሄ ሄሴድ የሚለውም ምህረት ከሚለው ጋር አብሮ የተያያዘ ነው። በዋነኛነት እግዚአብሔር ፍቅር ነው እና ርኅራኄ፣ ቸርነት፣ በጎነት የሚሉት ሁሉ የእግዚአብሔር የፍቅር ማንነት መገለጫዎች ናቸው። የእግዚአብሔር ርኅራኄ ኢንአክሽን ሲሆን በተግባር ሲንቀሳቀስ ምን ይሆናል? ምህረት ይሆናል። አይቶ አዘነላቸው ይላል፣ ወይም ራራላቸው። ራራላቸው የሚለው ምንድን ነው? እነዚህ ሰዎች አቅመ ቢስ ናቸው። በኃጢአታቸው፣ በበደላቸው፣ በድካማቸው ምክንያት የሆነ ችግር መጥቶባቸዋል እና መጽሐፍ ቅዱስ እግዚአብሔር እንዴት እንደማረ ሂደ ተናገር ብሎ ጌታ ኢየሱስ ሲናገር ምህረት የሚለው ወይም ደግሞ ያን ሰው አንተ ሰው ኃጢአትህ ተሰረየልሃል አልጋህን ተሸከምና ሂድ ብሎ ሲናገር ሁሉም ነገር የሚያስረዳን ሰዎች ያለንበት ነባራዊ ሁኔታ የማንነታችን ውጤት ነው። የሚመጣልን በጎነት ግን የእግዚአብሔር ርኅራኄ ምክንያት ነው። ይሄን እንድንረዳ ያስፈልጋል። በተለይ በጸሎት ህይወታችን ወገኖች፣ በተለይ በዚህ ዘመን እኛ ክርስቲያኖች ብዙ ጊዜ መድረካችን ላይ ጸሎታችን ላይ እምነትንና ፉከራን እንደበላልቃለን። እምነት በእግዚአብሔር ማንነት መደገፍ ነው እንጂ በራስ ጥንካሬ እኔ እኮ የማምን ሰው ነኝ፣ እኔ እኮ ጻድቅ ሰው ነኝ፣ እኔ እኮ የእግዚአብሔር ልጅ ነኝ ብሎ መፎከር አይደለም። እምነት በእግዚአብሔር ማንነት መደገፍ ነው። ግልጽ ነው እያልኩ ያለሁት እና ሳናውቅ እምነትን ከኔነት ጋር እንቀላቅለዋለን። የእምነት ኮንፌሽን የእግዚአብሔርን ወይም የሚያመለክተው እግዚአብሔርን ነው። ፋይናሊ የሚያከብረውም እግዚአብሔርን ነው። የእምነት ኮንፌሽን እኛን ባዶ ያደርጋል፣ እግዚአብሔርን ያከብራል፣ እኛን ደግሞ በጸጋው ይሞላናል ማለት ነው። ከኔ ጋር ናችሁ? ስለዚህ በዚህ ሳምንት በምንጸልይ ጊዜ እንደዚህ ባለ ፖዚሽን መጸለይ ይኖርብናል። የእግዚአብሔር ማንነት መገለጫ ነው ብዬቸዋለሁ። የእግዚአብሔር ዘላለማዊ ባህሪ ነው። የእግዚአብሔር ማንነት ነው ራሱ ምህረት። ዘጸአት ምዕራፍ 34 ቁጥር 6 ላይ እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት። ይህ እንግዲህ የእግዚአብሔር ማንነት ነው። እስከ ሺህ ትውልድ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትን ይቅር የሚል በደለኛውን ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላል። እንግዲህ ምህረት ማለት እግዚአብሔር ውድቀታችን አይቶ በሕግ የሚገባንን ቅጣት ላለመስጠት መምረጡ ነው። ምህረት ይሄ ነው። ምህረት ማለት በሉ እስኪ ሁላችሁም፣ እግዚአብሔር ውድቀታችን አይቶ በሕግ የሚገባንን ቅጣት ላለመስጠት መምረጡ ነው። ከምን የተነሳ? ከርኅራኄ የተነሳ ማለት ነው። ምህረት በኃጢአታችን ምክንያት የተፈጠረውን ክፍተት የሚደፍን ድልድይ ነው። ምህረት በኃጢአታችን ምክንያት የሚከፈቱ ማለት ኃጢአት ለዲያብሎስ ያጋልጠናል። ምህረት ደግሞ ከዲያብሎስ ይሸፍነናል። በኃጢአት ምክንያት የተከፈቱ ክፍተቶችን የተጋለጥነውን መጋለጥ የሚሸፍንልን የእግዚአብሔር ምህረት ነው። አንዳንድ ጊዜ ወገኖች በራሳችን ምርጫና በራሳችን ድርጊት የማንወጣው ጣጣ ውስጥ ገብተን ሊሆን ይችላል። እኛ ራሳችን መፍትሄ የማንሰጣቸው ችግሮች ይመጡብናል። ቀላሉ ነገር ምንድነው ብትሉ ያን ለመሸፋፈን መሮጥ ሳይሆን የእግዚአብሔርን ምህረት መለመን ነው። እግዚአብሔር በምህረቱ እጅግ ባለጸጋ ስለሆነ ያን ጉዳይ ጎትተን ያመጣነው በራሳችን ምርጫና በራሳችን በደል እንኳን ቢሆንም እግዚአብሔር ግን ከምህረቱ ባለጸግነት የተነሳ ያን እርቃናችንን ይሸፍነዋል። ያን ክፍተታችን ይሞላዋል። የኛን ክፍተት መሙላት የሚችል የእግዚአብሔር ምህረት ብቻ ነው። በእግዚአብሔር ምህረት መታመን ደግሞ እግዚአብሔርን ያስደስተዋል። ልክ ጽድቅን የመስራት ያህል እግዚአብሔርን የሚያስደስተው ቢኖር
ልጆቹ በእግዚአብሔር ምሕረት መታመናቸው ነው። እግዚአብሔርን ማወቃችን ሁል ጊዜ እግዚአብሔርን ያስደስተዋል። እግዚአብሔርን አውቀነው እንደ ባህሪው ምላሽ ስንሰጠው እግዚአብሔር በጣም ይደሰታል። ከባህሪው በተቃራኒ ግን ስናደርግ እግዚአብሔር ይይዝብናል። ምሕረቱን ማግኘት አንችልም። ምሕረቱ እያለ የለመደበት ሰው ሁሌ ይዋሻል አይደል? ለዛ ነው ውሸትን ማስመሰልን ማስወገድ ያለብንና ሰሞኑን ከአንዲት እህት ጋር እያወራን ነበር። አንዳንድ ጊዜ ሰዎች ምንም ውሸት ሁሌም አያስፈልግም። አንዳንድ ጊዜ ግን አትሊስት ፈርተው ነው፣ አትሊስት የሆነ ነገር በቃ አማራጭ አጥተው ነው የምትሉት ነገር ኑሮ ሰዎች ይዋሻሉ። ውሸት የለመደበት ሰው ግን ምንም መዋሸት ሳያስፈልገው ሁሉ ይዋሻል። ይሄ በጣም አደገኛ ነው። ወደ እግዚአብሔርም ስንቀርብ ያንኑ ባህሪያችን ነው ይዘን የምንቀርበው፣ እግዚአብሔር በምሕረቱ ብዛት ማስተዋል ካልሰጠን በቀር። ምሕረት ክፍተታችን መሙያ ነው፣ ድካማችን መሸፈኛ ነው። እግዚአብሔር እንደገና እድል የሚሰጥበት መንገድ ነው። ስለዚህ ጸሎታችን በተለይ መጽሐፍ ቅዱስም ቅድም ባነበብነው ራእይ 4:16 ላይ እንግዲህ ምሕረትን እንድንቀበል ነው የሚለው። መጀመሪያ ምሕረት መቀበል ያስፈልጋል። ጸጋ ምንድነው ብትሉ ነገን ማስተካከያ ነው ወይም ሞገስ እመጣበታለሁ። ምሕረት ግን ትናንትን ማስተካከያ ነው። ከነገ እንዳያስቀረን፣ ከኋላ በረከት እንዳያግደን፣ ከዴስቲኒያችን እንዳያቆመን፣ የትናንት ህይወታችን የማለዳ ድርጊታችን በኋላ እግዚአብሔር ሊያደርግልን ካለው በጎነትና ቸርነት እንዳያግደን የሚያስፈልገን ምሕረት ነው። ምሕረት በጣም ብዙ ጊዜ ሰዎች ምሕረትን የታወቀ ኃጢአት ሲያደርጉ ብቻ መለመን እንዳለባቸው ያስባሉ። በቃ ወይ ዝሙት ሲሰሩ፣ ወይ ሲሰርቁ፣ ወይ ሲዋሹ፣ ወይ ሰው ሲያሳዝኑ። ምሕረት ግን ሁልጊዜ ሰዎች ስለሆንን ልንጠይቀው የሚገባን ጉዳይ ነው። ሰዎች ስለሆንን፣ ፍጥረት ስለሆንን ማለት ፍጹማን ስላልሆንን፣ ፍጹማን አይደለንም ማለት ክፍተት አለብን ማለት ነው። ክፍተት አለብን ማለት ተጋላጮች ነን ማለት ነው። ለምን? ለውድቀት፣ ለችግር፣ ለፈተና፣ ለዲያብሎስ ክስ ተጋላጮች ነን። ሊሸፍነን የሚችለው የእግዚአብሔር ምሕረት ብቻ ነው። ስለዚህ ምሕረት እግዚአብሔር ለድካማችን ያለው ርኅራኄ መገለጫ ነው። ስለወደደን ስለሚወደን ድካማችንን ሲያይ ይራራልናል። በድካማችን ምክንያት እንዳንጠፋ ርኅራኄው ግድ ይለዋል። ስለዚህ ምሕረቱ ያግዘዋል ማለት ነው። ለኃጢአታችን ያለው ይቅርታ ነው። የሚገባንን ቅጣት ለማስቀረት የሚወስደው ውሳኔ ነው። ምሕረትን እንደዚህ ውሰዱት። ሰቆቃወ ኤርምያስ ሁላችን የምናውቀውና የምንወደው ቃል አለ አይደለም? ምዕራፍ 3 ቁጥር 22-23 ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ምን ማለት ነው? መጥፋት ሲገባን ማለት ነው። ያልጠፋ ነው መጥፋት ስለማይገባን ሳይሆን ከማን ምሕረት የተነሳ ነው? ከእግዚአብሔር ምሕረት የተነሳ ነው። ለምን? ምሕረቱ የምን ምንጭ ነው ብትሉ ርኅራኄው አያልቅምና እግዚአብሔር በምሕረቱ ባለጸጋ ስለሆነ ብሎ ጳውሎስ በኤፌሶን ላይ የተናገረው ነው። እና ርኅራኄው ምን አይልምና አያልቅምና ማለት ምን ማለት ነው? ልክ እግዚአብሔር የማያልቅ ማለት ኢንፊኒት እንደሆነ ርኅራኄውም ደግሞ ልክ እንደዛው ነው። ርኅራኄው አያልቅምና የሚለው ምንድነው? እጅግ በድለናል የሚለውን የሚያሳይ ነው። እጅግ አጥፍተናል እና በበደላችንና በጥፋታችን ያህል ያልጠፋ ነው ከምሕረቱ የተነሳ ነው። ምሕረቱ ደግሞ ከማያልቀው ርኅራኄ የመነጨ ነው። የእግዚአብሔር ርኅራኄ አያልቅም። ምን ማለት ነው? እግዚአብሔር አምላክ እንደ ደካማ እኔ አንዳንድ መጸለያቸው ጸሎቶች እያልኩ ነግራቸዋለሁ አይደል? በተደጋጋሚ ሰምታችሁት ይሆናል። አክቹአሊ እንደዛ ነው ብዬ ማስበው። እግዚአብሔር በፍጹም እንደ ጠንካራ፣ እንደ ንጹህ፣ እንዳደገ፣ እንደ በሰለ ሰው እንዲያየኝ አልፈልግም ሁሌም። እና ሁልጊዜ አንዱ ምለው እሱን ነው። እግዚአብሔር ሆይ እንደማያስተውል ሰው እወቀኝ እላለሁ። ምን ማለቴ ነው? አንዳንድ ጊዜ ራሳችንን
እንደ አዋቂ፣ እንደ ቻይ፣ እንደ በቃ ሰው ወደ እግዚአብሔር ይዘን ስንቀርብ እግዚአብሔር እንዳልበቃን ያውቃል፣ እንደማንችል ያውቃል። እንዳልቻልን እንዳልበቃን ሆነን ግን አለመቅረባችን እንደቻለ ሰው ትሪት እንዲያደርገን ያስገድደዋል። እሱ ደግሞ በጣም ከባድ ነው። አንድ ልጅ ህፃን ልጃችሁ መጥቶ ይሄን ነገር ማንሳት እንደሚችል ሆኖ ቢመጣና ብታሸክሙት ስብርብር ይላል እና ብዙዎቻችን ሳናቀው የእግዚአብሔር ምሕረት እንዳይቀበለን ልባችን ያስቸግረናል። ግን ወደ እግዚአብሔር በምንቀርብ ጊዜ ሁልጊዜ እንደዚህ ርኅራኄውን በሚስብ ቸርነቱን በሚያንቀሳቅስ ልብ ልንቀርብ ያስፈልገናል። ያን ጊዜ ለቤታችን ፈውስ ይሆናል፣ ለትዳራችን ፈውስ ይሆናል፣ ለአገልግሎታችን ፈውስ ይሆናል። መፈወስ ላለበት የህይወታችን ጉዳይ ሁሉ የእግዚአብሔር ፈውስ ፈጥኖ ይመጣል። ያልጠፋነው መጥፋት የማይገባን ሆነን ሳይሆን እንዳልኩት ከእግዚአብሔር ምሕረት የተነሳ ነው። ምሕረቱ እጅግ ጥልቅ የሆነ ርኅራኄው ደግሞ የማያልቅ ስለሆነ ነው። እንደገና ምን ይላል እዛ ላይ? ማለዳ ማለዳ አዲስ ነው ታማኝነትህ ብዙ ነው ይላል። ምን ማለት ነው? ታማኝነትህ የሚለው ቃል የእግዚአብሔር ምሕረት ቃል ኪዳናዊ ነው ማለት ነው። መጽሐፍ ቅዱስ ላይ ታማኝነት የሚል ካገኛችሁ ኮቨናንታል ነው ያ ነገር ማለት ነው። እግዚአብሔር ሕዝቡን ከመውደዱ የተነሳ የእሱን ባህሪያቶች ቃል ገብቶባቸዋል ሊሆንልን ለኛ ማለት ነው። ለኛ ምሕረቱ ቃል ኪዳናዊ ነው። ጌታ ኢየሱስ ክርስቶስ እንግዲህ ደሙን አፍስሷል፣ ኪዳን መስርቷል አይደለም? ያ የፈሰሰ ደም፣ ያ የተመሰረተ ኪዳን የሚቀሰቅሰው ምኑን ነው ማለት ነው? የእግዚአብሔርን ምሕረት ነው። እስኪ ምሕረት ነው በሉ እስኪ። ታማኝነትህ ብዙ ነው የሚለው የርኅራኄ እና የምሕረት ታማኝነቱን ነው የሚናገረው። ሙሴ እስራኤላውያን እጅግ የከፋ በደል አደረጉና እግዚአብሔር ሊያጠፋቸው በተነሳ ጊዜ ሙሴ ቅድም ያልነውን ጥቅስ ነው የጠቀሰው። እግዚአብሔር ነኝ ያለውን አንተ ቸር መሐሪ ይቅር ባይ ነኝ ብለሃል፣ አንተ እንደዚህ ነህ፣ ስለዚህ ይሄን ህዝብ ማረው ይቅር በለው። ምን ማለት ነው? ምሕረት የሚገባው ህዝብ አይደለም፣ አያክኖሌጅ ማለቱ ነው። ማራቸው ምልህ አንተ መሐሪ ስለሆንክ እንጂ ምሕረት የሚገባቸው ስለሆኑ አይደለም ማለት ነው። ስለዚህ እግዚአብሔር ሆይ ማረኝ ስንል መማር የሚገባኝ ሁኜ ሳይሆን አንተ መሐሪ ስለሆንክ፣ እግዚአብሔር ሆይ ባርከኝ ስል በምሕረት ምክንያት። እንግዲህ ምሕረት በረከት ነው፣ ምሕረት ፈውስ ነው፣ ምሕረት ነፃነት ነው፣ ምሕረት ድል ነው ማለት ከእግዚአብሔር የምንፈልጋቸው ነገሮች ሁሉ ተገብተውን የምናገኛቸው ነገሮች አይደሉም። ይልቁን በተቃራኒው ቅድም እንዳልኩት ሞት ሲገባን ሕይወት፣ ውርደት ሲገባን ሹመት ያሰጠን የእግዚአብሔር ርኅራኄ ነው። እግዚአብሔርን ጻድቅ አድርጎ ለማስቀረት ነው ክርስቶስ ደግሞ መጥቶ የሞተው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ምሕረቱ በሕይወታችን በልዩ ልዩ መልኩ ይገለጻል፣ ወይም ልዩ ልዩ ደርዝ ላይ ይገለጣል በሕይወታችን። ለምሳሌ ኃጢአት ሰርተን በይቅርታ ይገለጣል ምሕረቱ። ይቅር የሚል ምሕረት ማለት ነው። መዝሙር 51 ቁጥር 1 ላይ አቤቱ እንደ ቸርነትህ መጠን ማረኝ ይላል። ያ እንደ ቸርነት according to your mercy forgive me። እንግሊዘኛው ጥሩ ነው። ሜርሲ እና ፎርጊቭነስ ብዙ ጊዜ የምታታብናል አይደል? ፎርጊቭነስ አንድ ኃጢአት ሰራችሁ ትቼዋለሁ ማለት ነው። ሜርሲ ግን ያ ኃጢአት የሚያመጣውን ኮንሲኩዌንስ ሁሉ መተው ማለት ነው። ግልጽ ነው። እና ብዙ ጊዜ እንደዛ ነው የምናስበው። እንደዛ አይደለም። ግን እግዚአብሔር ኃጢአትን ይቅር ይላል ወይም ይቅር የሚል ማለት ነው። ምሕረቱ አንዱ ደርዙ ኃጢአትን ይቅር ማለት ነው። ምሕረቱ ይደግፋል። እግዚአብሔር በየቀኑ በሕይወት የሚያኖረንና የሚያቆየን በምሕረቱ ድጋፍ ነው። መጽሐፍ ቅዱስን ስታነቡ የእግዚአብሔር ምሕረት የሚደግፍ እንደሆነ ይናገራል። የእግዚአብሔር ምሕረት ያድሳል። የእግዚአብሔር ምሕረት ያድሳል ማለት ስንወድቅ እግዚአብሔር መልሶ ያቆመናል። ስንታመም እግዚአብሔር ይፈውሰናል። ስንቆስል እግዚአብሔር ይጠግነናል። ግን ይሄ ጠገኑ፣ ፈውሱ፣ ማቆሙ ግን ምሕረት ነው። ምንድነው እሱ? ምሕረት ነው።
በእውነት መንፈስ ቅዱስ በእያንዳንዳችን መንፈስ ውስጥ እንዲያስገባው ጸሎቴ ነው። ከዚህ በኋላ ደግሞ እንዳይወጣ ማለት ነው ከልባችን ውስጥ። ሚክያስ ምዕራፍ 7 ቁጥር 18 እና 19 በርስቱ ቅሬታ ላይ መተላለፍን ይቅር የሚል አመፃንም የሚያልፍ እንዳንተ ያለ አምላክ ማን ነው ይላል። አመፃን የሚያልፍ እንዳንተ ያለ አምላክ ማን ነው? ለምን? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ምሕረቱ ከቁጣ ያድናል ማለት ነው። ተመልሶ ይምረናል፣ በደላችን ይረግጣል፣ ኃጢአታችን በባህር ጥልቅ ይጥለዋል። ኃጢአት እኮ በእግዚአብሔር ላይ የሚሰራ በደል ነው። እግዚአብሔር ግን ሩህሩህ ስለሆነ ኃጢአታችን ከኛ ነጥሎ ኃጢአታችን ይቀጠቅጠዋል፣ እኛን ግን ያድነናል። ኃጢአታችን ይቀጠቅጠዋል፣ እኛን ግን ይፈውሰናል። ኃጢአታችን ይቀጠቅጠዋል፣ እኛን ግን ይታደገናል። እግዚአብሔር በክርስቶስም ያደረገልን ነገር ይሄ ነው። መዝሙር 103 ቁጥር 3 እስከ 4 ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረትና በቸርነት የሚከልልሽ። የእግዚአብሔር ምህረት ከጥፋት ይከልላል። የእግዚአብሔር ምህረት ጥፋት የሚገባንን ማለት ነው፣ ውድቀት የሚገባንን ሰዎች ይከልላል፣ ከጥፋት ይከልላል። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ምህረት የሚያድን ነው፣ የሚያድን ምህረት። ያ ቲቶ ላይ እኛ እንደ ሌሎቹ ሁሉ የማናስተውል፣ የምንመቀኝ፣ የምንጠላላ፣ ክፋትና መጻን የምናደርግ ነበርን። ነገር ግን እግዚአብሔር ሰውን መውደዱና ቸርነቱ በተገለጠ ጊዜ ግን ይላል እንደ ምህረቱ መጠን ለአዲስ ልደት በሆነው መታጠብና መታደስ አዳንን ይላል። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ምህረት ያድናል። ከምን ያድናል? ከማንኛውም ነገር የእግዚአብሔር ምህረት ያድናል። ለዛ ነው ጸሎታቸው ብዙ ጊዜ ቅዱሳን መጽሐፍ ቅዱስ ላይ በምህረትህ እንደምታስታውሱት ቸር ነውና ምህረቱ ለዘላለም ነውና የሚለውን መዝሙረ ዳዊትን ስታነቡ በባህር ለሚሄዱ ሰዎች ያደረገላቸውን ጥበቃ፣ በምድረ በዳ ላሉ ከባብና ከጊንጥ የታደጋቸውን፣ ጦርነት ለተነሳባቸው ድል የሰጣቸውን አጠቃላይ የተፈጥሮ አደጋ፣ የሰው አደጋ የመጣባቸውን፣ የእግዚአብሔር ቁጣ የመጣባቸውን ሁሉ የታደጋቸውና ያዳናቸው የእግዚአብሔር ምህረት እንደሆነ ነው ያ መዝሙር የሚናገረው። ቸር ነውና ምህረቱ ለዘላለም ነውና፣ ቸር ነውና ምህረቱ ለዘላለም ነውና እያለ ታዳጊነቱን ነው ቀጥሎ የሚናገረው። የዛ ሁሉ ትድግና ምክንያቱ የማን ምህረት ነው? የእግዚአብሔር ምህረት ነው። ዛሬ እግዚአብሔር ትዳራችን፣ ቤታችን፣ ልጆቻችን፣ አገራችን፣ ቤተክርስቲያናችን እንዲታደግ ከምንፈልገው ነገር ሁሉ የሚታደገው የእግዚአብሔር ምህረት ነው። በሚያስፈልገን ጊዜ ምህረትን እንድናገኝ ይላል። መጀመሪያ እግዚአብሔር በረከትን ስጠኝ ከማለታችን በፊት ማረኝ ማለት አለብን። ማረኝ ማለት አለብን። የግድ የሆነ የምታውቁት ኃጢአት መቁጠር የለባችሁም። እግዚአብሔር ማረኝ፣ እግዚአብሔር ማረኝ ማለት በቃ ፈውሰኝ ማለት ነው። የዳዊት ልጅ ሆይ ማረኝ አለ፣ ዓይኔን አብራው አላለም። ዛሬ እንደዛ መጮህ ይኖርብናል። የዳዊት ልጅ ሆይ ማረኝ፣ ዓይኔን አብራው ማለት ይችል ነበር። ግን ይሄኛው በጣም የጠለቀ ጸሎት ነው። በጣም የጠለቀ ጸሎት ነው። ፓኬጅድ የሆነ ጸሎት ነው። አዎ ማየት እፈልጋለሁ፣ ግን ማየት የሚገባኝ ሰው አይደለሁም። አንተ ግን ሩህሩህ አምላክ ነህ፣ ማረኝ እና ሪስቶር ሚ ማለት ነው። እግዚአብሔር ስሙ ይባረክ። ምህረት ለምን ያስፈልገናል? ያው አሁን ከተናገርኩት የተለየ አይደለም። ምህረት ከእግዚአብሔር ዘንድ ይቅርታን ለማግኘት፣ ያለ ምህረት ያለፈ ኃጢአታችን በእግዚአብሔር ፊት ለመቆም ብቁ እንዳንሆን ያደርገናል። ምህረት ካልተቀበልን ይያዝብናል። ብዙ ጊዜ የምጠቅሰው ነገር አለ ለሁላችን በዚህ ጾም ጸሎት ጊዜ መርሃችን ሆኖ ይቅር። ዘካርያስ ምዕራፍ 3 እና ምዕራፍ 4ን ስታነቡ አስገራሚ፣ በእርግጥ ሌሎችንም መጽሐፍ ቅዱስ ክፍሎችን ማየት ትችላላችሁ። ኢያሱ እድፋም ልብስ ለብሶ እድፋም መጠምጠሚያ ጠምጥሞ ቆሞ ነበረ። ሰይጣንም በእግዚአብሔር ፊት ሊከሰው ቆሞ ነበር ይላል። ኢያሱ ይሄን ያውቃል አያውቅም አላውቅም፣ ግን ነብዩ ያየው ነው። ግን ኢያሱ መስፍን ነው። ሁለት ሰዎች ናቸው
የተጠሩት እንዲያገለግሉና የእግዚአብሔርን ቤተ መቅደስ ማለት ኢያሱ ካህን ነው፣ ዘሩባቤል ደግሞ ገዢ ነው እና የእግዚአብሔርን ቤት እስራኤል ያው ያኔ ሃይማኖታዊ መንግስት ነው የነበረውና የእግዚአብሔርን ቤተ መቅደስ ለመስራት ሁለቱ አስፈላጊ ናቸው። ፖለቲካሊ ዘሩባቤል አስፈላጊ ነው፣ በክህነት ደረጃ ደግሞ ኢያሱ አስፈላጊ ነው። ግን የቤተ መቅደሱ ስራ ከ20 ዓመት በላይ ቆሟል እና ዛፍ በቅሎበታል። ተጀምሮ መሰረቱ ተጥሎ ማለት ነው። ቆሽሿል፣ እንደማይረባ ሆኗል፣ ተገትቷል ጥሪያቸው እና ምናልባት እነዚህ ሰዎች የመጀመሪያ የሚታያቸው እንደ ሐጌ ትንቢት ብትመለከቱ ሰዎች ገንዘብ አይሰጡም፣ ራሳቸውን አይሰጡም፣ የእግዚአብሔር ቤት የሚሰራበት ጊዜ አይደለም ብለው ሁሉም በየፊናቸው ወደ የራሳቸው እየሄዱ ነው። ግን የመጀመሪያው ትልቁ ችግር ግን ያን እግዚአብሔር መፍትሄ አመጣ። የመጀመሪያው ችግር ግን ምንድነው ብትሉ የካህኑ የኢያሱ ችግር ነው። አያችሁ፣ ብዙዎቻችን ጸሎታችን እንዳይሰማ፣ እግዚአብሔር እንዳይታደግ፣ መድኃኒት እንዳያመጣ በእግዚአብሔር ፊት እንዴት እየታየን እንደሆን አናውቅም። ምን አይነት መጠምጠሚያ ምን አይነት መደረቢያ እንደለበስን አናውቅም። ለዚህ ነው ሁል ጊዜ መጽሐፍ ቅዱስም ሲናገር በዕብራውያን ምዕራፍ 10 ላይ ልባችን በንጹህ ውሃ ተረጭተን በተረዳንበት እምነት ወደ እግዚአብሔር እንቅረብ የሚለው። ሁል ጊዜ በኢየሱስ ደም መረጨት፣ ሁል ጊዜ የእግዚአብሔርን ሜርሲ መለመን አስፈላጊ ነው። ይሄን የማይቀበሉ ብዙ በዘመኑ ያሉ ሰዎች አሉ። አንዳንድ ጊዜ ጾም ጸሎታችን ሁሉ የሚያሾፉ አሉ። በነገራችን ላይ የብሉይ ኪዳን የአዲስ ኪዳን የሚባል እግዚአብሔር የለም። እግዚአብሔር አንድ ነው። እግዚአብሔር ስንት ነው? አንድ ነው። ብሉይ ኪዳንን በክርስቶስ ኢየሱስ ፐርፌክት ነው ያደረገልን። ሙሉ የእግዚአብሔርን ድካም ሳይሆን የኛን ድካም በክርስቶስ ሸፈነልን። እግዚአብሔር ድካም ኑሮት አያውቅም። ከኛ በኩል የነበረውን ባዶነት ክርስቶስ መጥቶ ሞላልን እንጂ እግዚአብሔር አልተለወጠም። እግዚአብሔር አልተቀየረም። ድሮ በእንስሳት ደም ይቀረብ ነበር። የቀየረልን መቅረብ እንዲቀር ሳይሆን ያደረገው በማን ደም ሆነ? በክርስቶስ ደም። ድሮ ኃጢአትን ማስወገድ የማይችል ደም ይረጭ ነበር። አሁን ኃጢአትን ማስወገድ የሚችል የኢየሱስ ደም እንጂ ኃጢአት ምንም አይደለም አልተባለም። በአዲስ ኪዳን መተላለፍ ምንም አይደለም አልተባለም። ቀርቷል በቃ አልተባለም። ስለዚህ የእግዚአብሔር ምሕረት ለይቅርታ ያስፈልገናል። የእግዚአብሔር ምሕረት ለመዳን ያስፈልገናል። መዳን በጣም ሰፊ ጽንሰ ሐሳብ ነው፣ ግን ለመዳን ያስፈልገናል። የእግዚአብሔር ምሕረት ስለ ሌሎች ለመማለድ ያስፈልገናል። ስለ ቤተሰባችን፣ ስለ ቤተ ክርስቲያናችን፣ ስለ ሀገራችን ስንማልድ የእግዚአብሔርን ምሕረት መጠየቅ ይኖርብናል። የእግዚአብሔር የምሕረት እጅ ነው የፍርድን እጅ የሚይዘው። የእግዚአብሔር የምሕረት እጅ ነው የፍርዱን እጅ የሚከለክለው። እግዚአብሔር ሆይ አለ። እግዚአብሔር የፍርድ እጁን በዘረጋ ጊዜ ሙሴ ተነሳና አንተ መሐሪ ነኝ ይቅር ባይ ነኝ ብለሃል አለው እና የእግዚአብሔርን እጅ የከለከለው የምሕረት እጁ ነው። ስለዚህ ስንማልድ ምን ማለታችን ነው? ለዛ ሰው ራራ ማለታችን ነው። ለዛ ሰው ራራ ማለታችን ነው። በደሉን አትቁጠር፣ መተላለፉን አትቁጠር፣ ሰውነቱን አትቁጠር፣ ደካማነቱን አትቁጠር። ሁኤቨር ወይም ዊችኤቨር ምንም ያድርግ ምንም ይሁን ያ ሰውዬ ምን ማለታችን ነው? ሰውየውን ተወውና ርኅራኄን ቀስቅስ ማለታችን ነው። ስለ ርኅራኄ ምልጃ ይሄን መረዳት በጣም ይጠይቃል። መጽሐፍ ቅዱስ ላይ ብዙ የምህረት ምሳሌዎችን መመልከት ትችላላችሁ። ግን ለምሳሌ ዳዊት ከቤርሳቤ ጋር ከፈጸመው ኃጢአት በኋላ እንደገና ኦርዮኑንም ካስገደለ በኋላ ምን አለ? አምላክ ሆይ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ አለ። እንደ ምሕረት ብዛት። እግዚአብሔር በምሕረቱ እጅግ ባለጸጋ ነው። ምን ያህል ብትሉ
እግዚአብሔርን ያህል ማለት ነው። ባህሪዎች ሁሉ ራሱን ያክላሉ እና እግዚአብሔር እርሱን የሚያክል ምህረት አለው። ምን ማለት ነው? የእግዚአብሔር ምህረት ሁለት ቁልፍ ነገር፣ ሰው መሆኔ ደካማነቴ፣ በዛ ምክንያት ያስተሳሰብ ደካማነት አለብኝ፣ የእውቀት ወገኖቼ እንዴት እንደምናገር ይከብደኛል። ማለት ትናንት አወቅ ነው ያልነውን ነገር እንዳላወቅ ነው ገብቶን አያውቅም። ትናንት ያላወቅ ነው ዛሬ የምናውቀው ነገር የለም። ገና ደግሞ የማናውቀው በጣም ብዙ አለ። ትናንት ትክክል ነው ስንለው የነበር ዛሬ ስህተት ሆኖ ያገኘነው ነገር የለም። ዛሬ ትክክል ነው ብለን የያዝነው በጣም ብዙ ስህተት ይኖራል። ለዛ ነው ሁልጊዜ ሜርሲ መጠየቅ ያለብን። ምን አድርጌ ነው አይባልም፣ አትበሉ። ምን አድርጌ ነው እግዚአብሔር ሆይ አትበሉ። ዶንት ሴይ ላይክ ዛት። እንደዚህ አይነት ነገር አትናገሩ። በቃ ምህረት ያስፈልገኛል። አምላክ እንደዛ አይባልም። ምን አድርጌ ነው አይባልም። ማን ሆነን እንደዛ እንላለን? እንዴት ብለን እንደዛ እንላለን? መቼ ነው ፍጹም ምን ሆነው? ከዚህ ድካም መገላገያ ሞት ብቻ ነው። ከእውነቴ ነው የምነግራችሁ። ሞት እኮ ማለት ተሻሽለን ስለማናቅ እግዚአብሔር ፋይናሊ የሚወስደው እርምጃ ነው። ያለ ሞት ማይለወጡ ብዙ ነገሮች አሉ። ካልሞትን በቀር ማንተዋቸው ማለት ነው። ዴዝ አንዱ መሻገሪያ ነው። ከዚህ ፍጹም ካልሆነ ዓለም ፍጹም ወደሆነ ዓለም የምንሻገርበት ነው። ሞት መጥፎ አይደለም፣ መጥፎ አይደለም። ካልሆነ በዚህ ድካማችን ነው የምንኖረው ማለት ነው። ስለዚህ እስክንሞት ድረስ እንደዛ ነን እና ወደ እግዚአብሔር ስንቀርብ ወገኖች፣ አሁን መቼም ይሄ ጾም ስለሆነ ልባችን ውርድ ብሏል፣ ጌታ ይመስገን። ግን ሌላ ጊዜ ጥግብ እንዳይለብን ይሄ ማስተዋል ይኖርልን በኢየሱስ። ስለዚህ ዳዊት እንደ ኃጢአቱ መጠን ቢፈረድበት እንደሚጠፋ ያውቅ ነበር። ስለዚህ ወደ እግዚአብሔር ባህሪ ተማጸነ። እንደ ቸርነት መጠን አለ የሆነ እግዚአብሔርን ምንድነው በተለይ በዚህ ጊዜ መስዋዕት ሁሉ አላቀረበም። ለምን? በምንም እግዚአብሔርን በቃ ሆፕለስ ነው። የዚህ ሰውዬ ኃጢአት ሲያደርገው ባይታወቀውም ካደረገው በኋላ ግን ሲያየው ምንም ነገር ይቅር ሊያስብለው የሚችል ነገር የለም። ስለዚህ ሙሉ በሙሉ የጮኸው በቃ እንደ ምሕረት መጠን ጀስት ዩ አንተ እንጂ እኔ የሚቆጠር ነገር የለኝም። አንዳንድ ጊዜ ምን እንላለን? ጌታዊ ሁለተኛና አላረግም እንላለን። ኖ እንደሱ አይነት ጸሎት አትጸልዩ። ስለማላረግ ይቅር በለኝ አትበሉ። ከእንግዲህ በኋላ ጌታዊ አላጠፋም ይቅር በለኝ ኖ በሉም አላለም የእግዚአብሔር ቃል። እናንተም አትበሉ፣ እንደ ቸርነትህ መጠን ማረኝ በሉ። you are not sure ነገር ያን ነገር ስላለማድረጋችሁ። ያንም ስለማታደርጉ ብሎ አይደለም ዛሬ ይቅር የሚለን። ነገ ስለማንሳሳት አይደለም ዛሬ ይቅር የሚለን። ይቅር ባይ ስለሆነ ነው፣ መሐሪ ስለሆነ ነው። ስለዚህ የምንታመነው መሐሪነቱን ነው የምንታመነው። ይሄ ለጸሎታችን ጉልበት ነው። ከእግዚአብሔር ጋር ላለን ህብረት የጽናት ምክንያት ነው። የጠፋው ልጅ ታሪክ ሉቃስ 15 ካያችሁ ልጁ ወደ ቤቱ ሲመለስ ደሞዝ ወይም መብቱን አልጠየቀም። ምንም ነገር አልጠየቀም። ይገባኛል የደረሰብኝ ነገር ሁሉ እንደ ሎሌዎቹ እንዳንዱ ሆናለሁ ነው ያለው። እንደዛ ነው ያለው። እግዚአብሔር ማለት አባቱ ከባሪያዎቹ እንዳንዱ እንዲቆጥረው ምህረት ነው የጠየቀው። አባቱ ግን የሚገባውን ፍርድ አልሰጠውም። ማባረር ነበር የሚገባው። እንደመጣ አንተ ብሎ ሂድ ማለት ነበረበት። ያን ፍርድ አልሰጠውም። ይልቁን ምህረትን አበዛለት እና ሞገስ ጨመረለት። ቀለበት አደረገለት፣ ካባ ደረበለት። ያ ደግሞ ሞገስ ነው ማለት በጥፋቱ አለመቅጣቱ ምህረት ነው። ቀለበቱና ካባው ግን ሞገስ ነው። ከርህራሄ እና ከምህረት በኋላ የሚመጣ ማለት ነው። ስለዚህ ሞገስስ ምንድነው? ለምንድነው ቸርነትንና ሞገስን ወይም በአዲስ ኪዳን ቋንቋ ቸርነትንና ጸጋን የምንለምነው? ለምንድነው?
አይ ቲንክ ቸርነት ገብቶናል ብዬ አስባለሁ፣ ወይም ምህረት ገብቶናል አይደለ? ስለዚህ ሞገስ ለምን እንለምናለን? ለምን ጸጋ እንለምናለን? ቅድም እንዳልነው ምህረት እግዚአብሔር የሚገባንን መጥፎ ነገር ሳያደርግብን መቅረት ነው። እግዚአብሔር የሚገባንን መጥፎ ነገር ሳያደርግብን መቅረት ነው ምህረት። ሞገስ ማለት ደግሞ እግዚአብሔር ያልሰራንበትን መልካም ነገር በላያችን ላይ ማፍሰስ ማለት ነው። ቅድም ያልነው ምህረት ምንድነው? የሚገባንን መጥፎ ነገር ሳያደርግብን መቅረት ነው። ሞገስ ደግሞ የማይገባንን መልካም ነገር ማድረግ ነው። ሁለቱ አያችሁ እንደዛ ናቸው። ስለዚህ ሞገስ በሌላ ደግሞ ስትመለከቱት ሰማያዊ አቅም ነው፣ ኢምፓወርመንት ነው። ደካማ ለሆን ነው ለኛ የማይገባንን ኃይል ማግኘት ነው። ሞገስ ምንድነው? አንድ ሰው ሞገስ ሲያገኝ በእግዚአብሔር ፊት ዘርዘር አድርጌ ነግራቸዋለሁ። እግዚአብሔር ሞገስ ለምንድነው የምንለምነው? ሞገስ እግዚአብሔር ሰዎች፣ ሁኔታዎች፣ ሀብቶች፣ ሁሉም ነገር ለሰማያዊ ዓላማው ሲሉ በሕይወታችን ውስጥ እንዲሰማሩ፣ እንዲስተካከሉ፣ እንዲቀናበሩ የሚያደርግ ነው። ሞገስ በሉ እስኪ ከኔ ጋራ እግዚአብሔር አምላክ በሕይወታችን ስላለው ሰማያዊ ዓላማ ሰዎችን፣ ሁኔታዎችን፣ ሀብትን፣ ማንኛውንም ነገር ለኛ የሚያቀናብርበት ነው። አንድ ሰው ሞገስ ሲያገኝ ግንኙነቱንም ስራውንም ሁሉንም ነገር ከዓላማው አንጻር እግዚአብሔር ያቀናብርለታል ማለት ነው። ያ ማለት ነው የእግዚአብሔር ሞገስ የእርሱ ልዩ ደስታና እውቅና ነው። የእግዚአብሔር ሞገስ ማለት ምንድነው? ፈገግታው ማለት ነው። መኖራችሁን እውቅና ሲሰጠው፣ ጥያቄያችሁን እውቅና ሲሰጠው፣ ፊታችሁን እውቅና ሲሰጠው እግዚአብሔር ብዙ ጊዜ በእውነት ዛሬ የትምህርት ቀን ባይሆንም ግን እንደ ጸሎት መጀመሪያ ጊዜ አስፈላጊያችን ነው። ይህ ሳምንት በጣም ውጤታማ ጸሎት እንድንጸልይ ማለት ነው። ብዙ ጊዜ ስጸልይም ሰምታችሁ ከሆነ አክቹዋሊ ምን ይላል? ሚልኪያስም ስለሚል ነው። ሚልኪያስ ይህ ከእጃችሁ የተሰጠ ሆኖ ሳለ ፊታችሁን ይቀበለዋልን ይላል። ሞገስ ማለት የእግዚአብሔር ፊታችን መቀበል ማለት ነው። ብዙ ጊዜ ግን የምንሳሳተው እግዚአብሔር ፊታችን የሚቀበለው በእጃችን ይመስላል። አይደለም። ግን ሚልኪያስ የነገረን እነሱ የተለያየ ማለት በጠማማ ልብ ሆነው ባልተስተካከለ ልብ ሆነው በጣም በቃ መስዋዕት እያያዙ ይመጣሉ እና መስዋዕቱ ከእጃችሁ የመጣ ሲሆን እግዚአብሔር ግን መስዋዕቱ ወደ ቤተ መቅደሱ ሲገባ እግዚአብሔር ግን ፊታችሁን አልተቀበለም። ለሰው ልጅ የሚያስፈልገው አስራት እንሰጣለን፣ መባ እንሰጣለን፣ አገልግሎት እንሰጣለን። ቤተ ክርስቲያን ጥሩ አገልግሎት፣ ጥሩ መስዋዕት ሊሆን ይችላል። ግን እግዚአብሔር መስዋዕታችን ሳይሆን ሲቀበል ለኛ መልካም የሚሆንልን ፊታችን ሲቀበል ነው። አስቴር ፊቷን ተቀበለው ንጉሱ አይደለ? ደስ አሰኘችው ማለት እንድትገባ ወደ እልፍኙ የወርቁን ዘንግ ዘረጋላት። ደስ ብሎታል ማለት ነው። ያን የደስ የሰጣት እግዚአብሔር ነው። ስለዚህ ሞገስ በሌላ አነጋገር የደስ ማለት ነው። የደሱ ግን በሰው ፊት ትክክል። አሁን ሰው ሜካፕ ተቀብቶ ምናምን ኩል ተኳኩሎ ጥሩ ሽቶ አድርጎ ጥሩ ልብስ ለብሶ በሰው ፊት የደስ ሊኖረው ይችላል። በእግዚአብሔር ፊት ግን ሰዎች ምንም ነገር አድርገው የደስ ማምጣት አይችሉም። ራሱ እግዚአብሔር ሲወደን የሚሆን ነገር ነው። ስለዚህ እኛ ምንድነው የሚጠበቅብን? የሚወደድ ምንም ነገር እንደሌለን አውቀን የራሱን ሉዓላዊ መውደድ መማጸን ማለት ነው። እሱ ማለት ነው። እና እንደዚህ የእግዚአብሔር መውደድ በእኛ ላይ ሲሆን ወይም ፊታችን እግዚአብሔር ሲቀበለው ነገሮች ሁሉ ለመልካም ይቀየራሉ። ነገሮች ሁሉ ለበጎ ይሆናሉ። ክብር ለጌታ ይሁን። ስለዚህ ከስጦታው በፊት ፊቱን መፈለግ ያስፈልጋል። የእግዚአብሔር ፊት ወደ ፊታችን
ባርኳቸው ሲል ፊቱን በእናንተ ላይ ምን ይበል ነው የሚለው። ከባርኮት ውስጥ ያብራ ወይም ወደ እናንተ ያንሳ። ያብራ ያንሳ፣ ሁለቱ አንድ አይነት ናቸው። የእግዚአብሔር ፊት ያስፈልገናል። ሞገስ ማለት የእግዚአብሔርን ፊት ይሁንታ ጀስቸሩን ማግኘት ማለት ነው። ክብር ለስሙ ይሁን። የእግዚአብሔር ሞገስ በአንድ ሰው ላይ ያለው መለኮታዊ ቸርነት ነው። ማንም ሊዘጋው የማይችለውን በር የሚከፍት ኃይሉ ነው። መዝሙር 5 ቁጥር 12 አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልኸን ይላል። ሞገስ ይከልላል። መታያ ይሆናል፣ መደበቂያ ይሆናል፣ መሸሸጊያ ይሆናል። ሞገስ ጋሻ ይሆናል። ሞገስ የሚያስፈልገን የሰው ልጆች ችሎታችን ውስን ስለሆነ፣ አቅማችን የተገደበ ስለሆነ ነው። ያለ ሞገሱ ምንም ነገር ማድረግ አንችልም። ሞገስ ለአቅርቦት ያስፈልጋል። ኢኮኖሚውን ወይም ቀጣሪዎቻችን መቆጣጠር እኛ አንችልም። በተፈጥሮ የተዘጉ በሮች እንዲከፈቱ እኛ ማድረግ አንችልም። ዮሴፍን ስትመለከቱ እግዚአብሔር ባለቃው ፊት ሞገስ ሰጠው ይላል። ሞገስ በኢኮኖሚያዊ ህይወታችን ውስጥ ከባድ የሆነ ተጽዕኖ ያመጣል። እኩል እየፈጋችሁ እኩል ግን ፕሮሞሽን ላታገኙ ትችላላችሁ። ልዩነቱን የሚፈጥረው ሞገስ የሚባል ነገር ነው። አንድ አይነት ቃላት ተናግራችሁ ቃላታችሁ እኩል አይነት ክብደት ላይኖረው ይችላል። ክብደት የሚፈጥረው የቃላታችሁ አይነትና ብዛት ሳይሆን በእግዚአብሔርም በሰውም ፊት ማለት ነው ምንድነው ብትሉ ሞገስ ነው። ሞገስ ልዩነት ፈጣሪ ነው። ሞገስ ተሰሚነትን ያስገኛል በሰውም በእግዚአብሔርም ፊት። እንደ ዳንኤል በነገስታትና በባለስልጣናት ፊት ለመቆም ሞገስ ያስፈልጋል። ይህ የሚሆነው እኛ ጎበዝ ስለሆነ ሳይሆን እግዚአብሔር በሰዎች ፊት ሞገስን ስለሚሰጥ ነው። ሌላው ለዴስቲኒ ለጥሪያችን ሞገስ የህይወት ዓላማ ማፋጠኛ ነው። ሞገስ በሉ እስኪ ሁላችሁም የህይወት ዓላማ ማፋጠኛ ነው። ሞገስ ሲኖረን ዳንኤል በሞገስ የህይወት ዓላማው ጥሪው ተፋጥኖለታል። ዮሴፍ በሞገስ ጥሪው ተፋጥኖለታል። እንደዚሁም ዳዊት በሞገስ ጥሪው ተፋጥኖለታል። ሞገስ የህይወትን ዓላማ ወይም ዴስቲኒን ያፈጥናል። የእግዚአብሔር ሞገስ ወደ ህይወታችን ሲመጣ ነገራችን ሁሉ ከተፈጥሯዊ ፍጥነት በላይ መፍጠን ይጀምራል። በእግዚአብሔር ሞገስ ማለት በሰውኛ እርምጃ መሳካት የማይችለው የጥንቸልና የኤሊ ብላችሁ አስቡት። በእኛ ተፈጥሯዊ ጉዞ ኤሊያዊ ጉዞ ቢሆን የእግዚአብሔር ሞገስ ሲመጣ ደግሞ የጥንቸል አይነት ፍጥነት ይሆናል። ሞገስ ዴስቲኒያችንን ያፈጥነዋል። ዛሬ ጸሎቴ ነው በሁላችን ላይ የእግዚአብሔር ሞገስ ይብዛልን በኢየሱስ ስም። ሞገስ ይለያል። ኖህን ስትመለከቱ በዘመኑ ከመጣው ጥፋት የዳነው በእግዚአብሔር ፊት ሞገስን ስላገኘ ነው። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። እንዲያውም ማዳኛ ሆነ። በዚያ በጠፋ ትውልድ መካከል ኖህ ተለይቶ ወጣ። ሞገስ ለይቶ ያወጣል። እስኪ በሉ ሁላችሁም ደካማ ሆነን ሳለን ከድካሞች መካከል ግን ለይቶ ልክ እንደ ብርቱ ያወጣል ማለት ነው። ኃጢአተኞች ሆነን ሳለን ግን ምህረቱ ሲመጣልን የእግዚአብሔር ሞገስ ደግሞ ልክ እንደ ጻድቃን ያወጣናል ማለት ነው። ሁሉም በሰው በሚታገልበት ጊዜ ሞገስ እኛን ያለ ትግል ያወጣናል። አስቴርን እንደዛው ተመልከቱ፣ ዮሴፍን ተመልከቱ። ክብር ለስሙ ይሁን። ሃሌሉያ። ስለዚህ ቅደም ተከተሉን ጠብቀን የእግዚአብሔርን ሞገስ የእግዚአብሔርን ምህረትና ሞገስ መጠየቅ ይኖርብናል። ብዙ ጊዜ ምህረትን ዘለን በቀጥታ ወደ ሞገስ መሄድ እንፈልጋለን። ወይም ጸጋ ወይም ሀብት ወይ ክብር ወይ ኃይል እንዲበዛልን እንፈልጋለን። ነገር ግን መጀመሪያ የእግዚአብሔርን ምህረትን ጠይቅ። የእግዚአብሔር ምህረት ወደ ሞገሱ ያደርሰናል። ለዚህ ነው ዳዊት በመዝሙር 23 ላይ ቸርነትህና ምህረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ያለው። ቸርነት እና ምህረት የሚባሉት እነዚህ ሁለቱ የእግዚአብሔር ማንነቶች ናቸው። ምህረት ዕቃውን ያነጻል፣ እኛ ቬዝል የሆነውን
ያለፈውን ስህተት፣ የጥፋተኝነት ስሜትና ኩነኔን ያስወግዳል ምህረት። ሞገስ ደግሞ ዕቃውን ይሞላል። እኛን የሚሞላን ምንድነው? ሞገስ ነው ወይም ጸጋ ነው። ጸጋ ሞይ ነው፣ ቀጣይ ነገራችን የሚለውጥ ነው። በእግዚአብሔር ጸጋ የእግዚአብሔር ልጆች ሆነናል። በእግዚአብሔር ጸጋ በመንፈስ ቅዱስ ተሞልተናል። በእግዚአብሔር ጸጋ ልዩ ልዩ ጥሪ ተሰጥቶናል። በእግዚአብሔር ምህረት ደግሞ ኃጢአታችን ይቅር ተብሎልናል። መተላለፋችን ተደምስሶልናል። ድካማችን ተላልፎልናል። ሞገስ ዕቃን ይሞላል። አንዴ በምህረት ከነጻን በኋላ እግዚአብሔር ሞገሱን ማለትም ኃጢአት ሳይጎዳን በደል ሳይሰብረን ማለት ነው ይሞላናል። ዕብራውያን ምዕራፍ 4 ቁጥር 16 ያለው ሐሳብ ይሄን የሚያሳየን ነው። እንግዲህ ባጭሩ ስናይ ምህረት ሊያጠፋችሁ የሚገባውን ነገር ያስወግዳል። ሞገስ ሊያሳድጋችሁ የሚገባውን ነገር ይለቅላችኋል። ምህረት ያለፈውን ያጸዳል፣ ሞገስ የወደፊቱን ይከፍታል። ስለዚህ በዚህ ሳምንት ለምህረትና ለሞገስ ራሳችንን ከፍተን እንጸልያለን። ክብር ለስሙ ይሁን። እግዚአብሔር የምህረት አባት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ለምህረት አባትና መጽናናትን ሁሉ ለሚሰጥ ይላል። እግዚአብሔር አምላክ የምህረት አባት ነው። እግዚአብሔር አምላክ የምህረት አባት ነው። እግዚአብሔር ምህረትና ሞገስን ለመስጠት ይጓጓል። ለምን? የምህረት አባት ወይም የምህረት ምንጭ ስለሆነ። እኛ ግን ለመቀበል ራሳችን ማስተካከል ይኖርብናል። ለዚህ ደግሞ በእምነት ወይም በኮንፊደንስ ወደ እግዚአብሔር እንቅረብ። ክብር ለስሙ ይሁን። በሁለተኛ ደረጃ የመጀመሪያ ማድረግ ያለብን በእግዚአብሔር ጸጋና ምህረት ተማምነን ወደ እግዚአብሔር እንቅረብ። ይሄ በጸሎታችን ውስጥ ኢማጂን ማድረግ ያለብን ሁልጊዜ ምንድነው? ምህረትን እንድናገኝ በሚያስፈልገን ጊዜ የሚረዳን ጸጋ እንድንቀበል በእምነት ወደ ጸጋው ዙፋን ምን እንበል ይላል? እንቅረብ። ስለዚህ ሁልጊዜ ወደ ጸሎት ስንሄድ ምህረት አለ፣ የጸጋ ዙፋን አለ። ይሄን መርሳት የለብንም። የጸጋ ዙፋን ጊዜያዊ ዙፋን ነው። ጌታ ኢየሱስ ክርስቶስ ሲመጣ ያበቃል። ያኔ የፍርድ ዙፋን ይዘረጋል። አሁን ግን የጸጋ ዙፋን ከድካማችን፣ ከውርደታችን፣ ከሽንፈታችን፣ ከውድቀታችን የምንነሳበት ነው። ከጸጋው ዙፋን ስር ከወደቀን እግዚአብሔር ያነሳናል። እስኪያነሳን በራሳችን አለመነሳት ነው። ራሳችን ማዋረድ ይኖርብናል። ለዚህ ብቁ እንድንሆን ያዕቆብ 4:6 ላይ ወደ ዙፋኑ በድፍረት ብንቀርብም ከእግዚአብሔር ጋር በትህትና መመላለስ አለብን። እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል። ይሄ ምን ጋድ ሬዚስትስ ነው እኮ የሚለው። አንዳንድ ጊዜ ዲያብሎስ የተቃወማቸው የሚመስላቸው ሰዎች አሉ። መንገዳቸውን ዲያብሎስ ይዘጋባቸው መስሏቸው በኢየሱስ ስም ልቀቅ፣ ውጣ ምናምን የሚሉ አሉ አይደል? ለምሳሌ የበለዓምን መንገዱን የዘጋችበት አህያዋን ነበረችም። ሰይፍ የተዘረጋ ሰይፍ ይዞ የቆመ የእግዚአብሔር መልአክ ነው የነበረው። እንደኛ እኮ ብትወስዱ ትግላችን ከአህያዋ ጋር ነው የሚሆነው። መንገዱን የዘጋው ግን ራሱ እግዚአብሔር ነው። የብዙ ትዕቢተኞች ሰዎች ህይወት መንገዳቸው ተዘግቷል፣ ጥሪያቸው ተዘግቷል፣ ነገራቸው ተዘግቷል። እስካሁን ደግሞ አያስተውሉም። እግዚአብሔር ማስተዋል ይስጠን በጌታ በኢየሱስ ስም። ግን ትዕቢት የለብኝም አንበል። ዝም ብለን ሁላችንም በእግዚአብሔር ፊት በተዋረደ ልብና መንፈስ እንሁን። ያን ጊዜ እግዚአብሔር ያነሳናል። እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል። በሉ እስኪ ጮክ በሉና ሴስ ሊዩስ የሚባል ሰው ትዕቢተኛ ማለት ምን ማለት ነው ብሎ አስገራሚ ነገር ይናገራል። በእርግጥ እሱ ሰውዬ በጣም የሚገርም ሰው ነው። አስገራሚ ነገር ይናገራል። ምን ይላል? ትዕቢተኛ በጣም የሚገርም ነገር ነው። ትዕቢት ብቻህን አይደለም፣ ሪሌቲቭ ነው ይላል። ትዕቢተኛ ማለት ትዕቢተኞች አያም ሪች አይሉም አለ። እኔ ባለጸጋ ነኝ አይደለም፣ አያም ሪቸር ነው የሚለው አለ። የትዕቢተኛ ባህሪ ትዕቢት የሚባለው ይሄ ነው። ራስን ከሌላ ሰው ጋር አወዳድሮ የተሻለ አድርጎ መቁጠር ማለት ነው። እየሰማችሁ ነው? የትዕቢት ባህሪ እሱ ነው ይላል እና በጣም አስገራሚ ነው። እውነት ነው። የትዕቢት ባህሪ እሱ ነው። ዝም ብሎ ብቻውን ለብቻው አይደለም ማለት የተሻልኩ ነኝ፣ የበለጥኩ ነኝ፣ አለኝ፣ እችላለሁ። ከማን? ከሷ፣ ከሱ፣ ከነሱ የሚል ነው። ውድድር ባለበት ቦታ ሁሉ ትዕቢት አለ ይላል።
ሴስ ሉዊስ። ውድድር ባለበት ምን ይላል? ብዙ ጊዜ ይላል ትዕቢት ምን እንደሆነ ሰው አይገባውም እና አንድን ሰው ትዕቢተኛ ነህ ወይ ብለህ ብትጠይቀው አይ ትሁት ነኝ ይልሃል። ነገር ግን ራሱን ከጎረቤቱ ጋር ሲያወዳድር ወዲያው ታገኘዋለህ ይላል። ስለዚህ ውድድር ያለበት ልብ ሁሉ ምን አለበት ማለት ነው? ትዕቢት አለበት ማለት ነው። ትዕቢት አለበት ማለት ነው። ስለዚህ ራሳችን ከኃይለኛው ከእግዚአብሔር ስር ማዋረድ መልካም ነው። ለምህረቱና ለሞገሱ ያበቃናል። የእግዚአብሔር ሞገስ እንዴት ነው ዊን የምናደርገው? በመጀመሪያ በእምነት ወደ እግዚአብሔር የጸጋ ዙፋን መቅረብ፣ ሁለተኛ ራሳችን ማዋረድ፣ በሶስተኛ ደረጃ የምህረት ዕቃ መሆን ነው። ማለት እንድትማሩ ማሩ ይላል ማቴዎስ 5:7 ላይ። እኛ መማር ይኖርብናል። ምን ማለት ነው? አሁን ቅድም ያልነውን የምህረት ትርጉም ሁሉ እኛ ደግሞ ለሌሎች ማድረግ ይኖርብናል ማለት ነው። ያኔ የእግዚአብሔር ምህረት ለኛ ይበዛልናል። በነገራችን ላይ ጸጋን ለሌላ ሰው ስናበዛ፣ ምህረትን ለሌላ ሰው ስናበዛ ምን እያልን ነው? እኔ ራሴ ምህረት ፈላጊ ነኝ፣ እኔ ራሴ ጸጋ ፈላጊ ነኝ። ለሌላ ሰው እኮ ቸርነት ስናደርግ ማለት ምጽዋት ስናደርግ፣ ገንዘብ ስንሰጥ፣ ምናምን ስንሰጥ እኛ ደግሞ ጥገኛ ነን እያልን ነው። እየሰማችሁ ነው? ከዛ ልብ ካልወጣ ጤነኛ አይሆንም። እኔ ስሰጥ ጥገኝነቴን እየገለጽኩ ነው። ባለጸጋ መሆኔን ምንጭ መሆኔን አይደለም። እኔም ተቀባይ ነኝ። ያ መቶ አለቃ ከኔ በላይ አለቃ አለኝ፣ ከኔ በታች ደግሞ ማዛቸው አሉ እንዳለው ማለት ነው። እየሰማችሁ ነው? ለሆነ ሰው ስጦታ ስትሰጡ ተቀባይ ነኝ ማለት አለባችሁ። ልባችሁ የምትሰጡበት ምክንያት እናንተ የምትኖሩት ተቀብላችሁ ስለሆነ ነው። የምትመሩበት ምክንያት እናንተ የምትኖሩት በምህረት ስለሆነ ነው። ጸጋ ለሰው እድል ማለት ሰከንድ ቻንስ፣ ፎርዝ ቻንስ፣ ሲክስ ቻንስ የምትሰጡት ለሰው እናንተም በእግዚአብሔር ጸጋ የምትኖሩ ሰዎች ስለሆናችሁ ነው። ስለዚህ ሶስተኛው ለሌሎች ሰዎች ምህረት ማድረግ ነው፣ ወይም እኛ ራሳችን የምህረት ዕቃ መሆን ነው። መጽሐፍ ቅዱስ የምህረት ዕቃዎች ይላል። የምህረት ዕቃ መሆን ነው። አራተኛ የሚያስፈልገን በግልጽ ለይተን መጠየቅ ነው። ሞገስ ብዙ ጊዜ በተወሰኑ ጉዳዮች ላይ ይለቀቃል። ስለዚህ ሞገስ እፈልጋለሁ እግዚአብሔር ሆይ ስንል የምን አይነት ሞገስ፣ ለምን የሚሆን ሞገስ መጠየቅ እንችላለን ሞገስን ለማግኘት። ለምሳሌ በዚህ ሳምንት ጌታ ሆይ ሞገስ ስጠኝ ብቻ ሳይሆን ይልቁን ጌታ ሆይ በስራ ቦታዬ ባለቃዬ ፊት ሞገስ እንድትሰጠኝ እለምንሃለሁ ማለት ትችላላችሁ። ምሳሌ ነው ያልኳችሁ። በዚህ መልኩ ስንጸልይ እግዚአብሔር ይሰማናል። እግዚአብሔር ጆሮውን ዘንበል የሚያደርግለት አይኑ የሚመለከተው ሰው ይኖራል በዚህ ቤት ብዬ አምናለሁ በጌታ በኢየሱስ ስም። እግዚአብሔርን በወርድ ኦፍ ስቴትመንት ልበለው፣ ወርድ ኦፍ ፌዝ ከምል በወርድ ኦፍ ስቴትመንት ማሸነፍ አይቻልም። ማለት በሚያምሩ ቃላቶች እግዚአብሔርን ማስኮብለል አይቻልም። የእግዚአብሔርን አትራክሽን ማግኘት አይቻልም። ከኔ ጋር ናችሁ? አዎ፣ የእግዚአብሔር ቃል በሙላት ሊኖርብን ይገባል። እንደ ቃሉ መጸለይ ያለብን፣ ጸሎታችን ሁሉ የመጽሐፍ ቅዱስ ቃል መሙላት አለበት። ግን ቃሉ እግዚአብሔርን ያስገድደዋል ማለት ግን አይደለም። እግዚአብሔርን የሚያስገድደው ልባችን ከቃሉ ጋር አንድ ሲሆን ነው። እግዚአብሔር ግን ወደዚህ ሰው ልቡ ወደ ተሰበረ በቃሌ ወደሚንቀጠቀጥ እመለከታለሁ ይላል ኢሳይያስ። እግዚአብሔር የሚመለከተው መንፈሱ ወደ ተሰበረ በቃሉ ልቡ ወደሚንቀጠቀጥ ሰው ነው። እግዚአብሔር ወደዛ ሰው አትራክሽኑ እሱ ነው ወገኖቼ። ለዛ ነው የምንጾመው ልባችን እንዲሰበር። ለዛ ነው የምንጾመው ትክክለኛ ፖዚሽን ላይ እንድንገኝ። እንደዚህ ከሆነ በቤታችን ፈውስ ይሆናል። ፈጥኖ የእግዚአብሔር ሞገስ ወደ ህይወታችን ይመጣልናል። የእግዚአብሔር ሞገስ ልጆቻችን ያስባል፣ ትዳራችን ያስባል፣ አገልግሎታችን ያስባል። እግዚአብሔር በሞገስ ያጠግበናል። ተነስተን እንጸልያለን ትንሽ ደቂቃዎች። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣
መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።